2018 ግን አራቀባችሁም ለኔ ብቻ ነው የራቀብኝ። በኢየሱስ ክርስቶስ ስም በቃ ማንሰማው ነገር የለም፣ ማናየው ጉድ የለም። ጉዱ ምኑ ታሪኩ ብቻ በአጠቃላይ እስቲ በነ ሩታና በነ አብርሃም ጉዳይ ደግሞ እስቲ ይሄን ቪዲዮ ተጋበዙልኝና መተን ራሳችንን ሀሳብ እንሰጣለን። ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና አንድ ላይ እንሄዳለን እንዴ ብዙ የምናወራው ነገር አለ አልጨረስንም። ና በጆሮህ ገና ምን እናውራው ትሄዳላችሁ እንሄዳለን ያልኩክ አብርሃም ለምን ታጨቃጭቀኝ እዚህ ጋር? እሺ በቃ እንግዲህ ይኸው አብርሃም አፍርጦታል፣ ጉዱን አውጥቶታል በራሱ አፍ ማለት ነው። ፈልገን አስበን ተዘጋጅተንበት ያደረግነው ነገር ነው። ከዚህ በኋላ በህይወቴ እንዳትገባዋል። ይሄን ነገር ግን አብርሃም ያለው ለስንተኛ ጊዜ እንደሆነ ቤተሰብ ታዘቡ። በጣም የሚደብር በጣም የሚያስጠላ አብርሃም የምትባል ሰውዬ የሰው ህይወት ላይ መጮት የማይሰለችክ በጣም አስቀያሚ ራስን ማትገዛ የሰው ልጅ እኮ ማለት ነው ከእንስሳ የሚለየው በማንኛውም አጋጣሚ በማንኛውም ኮንዲሽን ሊሆን ይችላል ራሱን መግዛት ሲችል ስሜቱን መቆጣጠር ሲችል ያለበትን ቦታ እዚህ ቦታ የኔ ቦታ ትክክል አይደለም እዛ ጋር በእኔ ህይወት የሚጎዳ ሰው በእኔ ህይወት መስዋዕት የሚከፍል ሰው አለ። እኔ ፍቅረኛ አለኝ፣ እኔ ህይወት አለኝ። የጀመርኩት ህይወት ደግሞ እንደ አዲስ ገና ትላንትና ነው በይቅርታ ተመልሼ ብሎ ማሰብ መቻል አለበት እኮ የሰው ልጅ አይደለ እንዴ? የሰው ልጅ ከሌላው ነገር መለየት የሚችለው ማሰብ ሲችል ነገሮችን ማገናዘብ ሲችል ነው አይደለ? እንደ ሰው ማለት ነው። እና በዚህ ልክ ሁሌ አንተ እየወረድክ አንተ በዚህ ልክ ሁሌ ስሜትን መቋጠር ሳትችል ቀርተህ ከማንም ጋር እየተጋደምክ እየመጣክ ከዛ እንደዚህ አድርገውኝ ነው እንደዚህ ሁኜ ነው እንደዚህ ወጥቼ ነው እንደዚህ ገብቼ ነው መድኃኒት አድርገውብኝ ነው አስክረውኝ ነው ገለመኔ እና ራስን ካልጠበቅ ታዲያ ድሮስ ሴትና ወንድ ልጅ ምን ሊሆን ይችላል? አብሮ ከተገናኘ ሴትና ወንድ ልጅ በዚህ አይነት ሲቹዌሽን ላይ የሚፈጠራል እኮ ይሄ ምንም ጥያቄ የለውም። ራስን መግዛት አትችልም። አንተ የምትሄድበትን ቦታ መጠበቅ አትችልም። ራስን ኮንትሮል ማድረግ አትችልም። ሰው ሊሸውድ ሲል በቃ እነሱ ጋር አሁን ላይ ሰላም አይደለህም፣ ጥሩ ነገር ላይ አይደላችሁም ያለችሁት ይታወቃል። ሊበቀሉ እንደሚፈልጉ ከሄርሜላ ጋር መሆን እንደማያስደስታቸው ታውቃለህ አይደለ? ፍቅር ዝታብን ሄደችዋ በቀደም ለታ። ስለዚህ ይህን ሁሉ ነገር እያወቅ ሆን ብለክ ፈልገህ ስሜትን ማርካት ፈልገክ ሴሰኛ ስለሆንክ ነው እንጂ ይሄ ነገር ሀብት ሊሆነው እውነት እንደው አንተ ቆፍጣናውን ትክክለኛውን ታማኝ ወንድና እውነት አፍቃሪ ወንድና ራሱን የሚጠብቅ አይነት ኩል ወንድ ብትሆን ኑሮ ይሄ ነገር ምንም ማድረግ አልችልም ነበር። እሷ ግን ዝርክርክ ያልክ ወንድ ለስሜት የምትገዛ ሰው ስለሆንክ ባለጌ ስለሆንክ ብቻ ይሄ ነገር ሀብ ነው። ደግሞ ይሄ ነገር ለአንዴና ለሁለተኛ ጊዜ አለምስተታትክ በጣም ብዙ ጊዜ የምትሳሳትና ከዛ በኋላ ሰው ላይ እጅን ትቀስራለህ። ሁሌ ሩታ የምትለው ነገር ትክክል እኮ ነው። በአንተ ስህተት ሩታ ተጠያቂ ልትሆን አይገባም። በአንተ ስህተት ሄርሜላ ተጠያቂ ልትሆን አይገባም። በአንተ ስህተት ፍቅር ተጠያቂ ልትሆን አይገባም። አዎ ፍቅር ትፈልግሃለች፣ ስለፈለገችው ወጥመድ አዘጋጅታለች። ያን ወጥመድ ገባህላት፣ ደግ አደረገችክ እና እንደዚህ አይነት ነገር ግፍ ሁሌ የምትሰራው ግፍ ዋጋ ያስከፍልሃል እንምለው። ቤተሰብ እስቲ ቀጣይ ቪዲዮ ደግሞ አይተን እንምጣና የእሱን ጉድ ተመሳሳይ ጉዱን አይተን እንምጣ። በዚሁ አይነት ሲቹዌሽን በዚህ አይነት ቃል በዚህ አይነት ተግባር በዚህ አይነት ስህተት ማለት ነው ከሩታ ጋር ሆኖ ለማድረግ አድርጓት የነበረውን ነገር ከዚህ በፊት የነበረውን ቪዲዮ ሪከርድ ተደርጎ የተቀመጠ ቪዲዮ አለ። እኛ እንረሳም እሱ ቢረሳውም። ስለዚህ እሱ ቪዲዮ ደግሞ አይተን እንምጣና የራሳችንን ሀሳብ እንሰጥ። ይሄን ነገር ለነገርሽ ነው ዛሬ ጠሮሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝ ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ረቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ረቀትሽን ጠብቀሻል። ካንተ አልጠብቅ እውነት ካንተ አልጠብቅ። በብዙ ነገር ልረዳ ፈልግ ነበረ። ገባ ብዙ ካንተ የሚያርቀኝ ነገሮች አሁን ያሉ ካንተ ጋር መሆን ነበር የምፈልገው። ካንተ ጋር መሆን ነበር ምርጫዬ የማደርገው። ቀና ብለህ አውራኝ አብርሃም። አዳምጠኝ። ቆይ እስከ መቼ ነው እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ፊርሚ ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዴ ያለው እኔ እንግዲህ እዚህ ጋር የምችለው እንደ አንድ ሴት በጣም ባለጌ አይገልጸውም። አብርሃም ያደረገው ነገር በጣም የሚያስጠላ ነገር ነው። ያለፈውን ነገር የማያስታውስ የደረሰበትን ነገር የማያስታውስ ወደ ኋላ ዞር ብሎ
ያደረጉትን ነገር ማያስብ ምን ጭንቅላት እንዳለው እኔ አላቅም። በዛ ላይ ደግሞ ብዙ የምትባዩ ሴትዮ ደግሞ ያንቺ በጣም በዛ። ወንድምሽን ውደጁ፣ ለወንድምሽ ተከላከይለት፣ ለወንድምሽ ጠብቃ ቁሚለት። ምንም አይደለም፣ ትክክል ነው። ግን እንደዚህ አይነት ስህተት ሲሰራ ደግሞ የሰዎች ላይ ሲጫወት ደግሞ የራሱን ስሜት ብቻ ለማርካት ሲሯሯጥ ደግሞ አንቺ ለምን እንዲህ ታደርጋለህ? ሄርሜላ ምን አድርጋለች? ሄርሜላ በንጹህ ፍቅር እያፈቀረች ነው። ይሄ አይገባትም ማለት አለብሽ፣ እንደ ሴት ልጅ እንደ እናት ማለት ነው። ምክንያቱም ነገ ዋጋ የሚያስከፍለው ነገር ለአንቺም ስለሚተርፍሽ ማለት ነው። ምክንያቱም አብርሃም በዚህ ጉዳይ በሚያደርገው ነገር እንዳለ ዋጋ ይከፍላል። ምን ጥያቄ የለም። ሴት ልጅ እንባ ያውም የንጹህ ሴት ልጅ እንባ ዋጋ ያስከፍለዋል። ያኔ በሚከፍልበት ሰዓት ላይ ወንድምሽ በሚያጋጥመው ነገር አንቺ ማንዳው ተጎጂ ነሽ ማለት ነው። ስለዚህ እንደ ሴት ልጅ መምከር አለብሽ። ዝም ብለሽ እንደዚህ በየቦታው እያንቧቸርሽ ከሌን አትያት ከከሌ ጋቱን ከከሌ ጋር ማለቱ ብቻ ሳይሆን መምከር ያለብሽ ለሚያደርገው ስህተትም ስህተት ሲሆን ስህተት ነው፣ ብልግና ሲሆን ደግሞ ብልግና ነው እያልሽ መንገር አለብሽ እላለሁ ማለት ነው። ለቡዜ ቤተሰብ እስቲ እናንተ ምን ትላላችሁ? ቪዲዮ መጨረሻ ከተመለከታችሁት ምን ትላላችሁ? ሲያሳባችሁ ኮሜንት ላይ ያስቀምጡልኝ። በእውነት እንደ ሴት በቃ እንደ ሴት ተውት፣ እናትነት ምናምን ነገር ሁሉም ነገር ተውትን። እንደ ሴት ልጅ ይሄ ነገር እያደረገ ያለው ጥፋተኛው ማን ነው? ሩታ ነች ጥፋተኛው? ሄርሜላ ነች ጥፋተኛዋ? ፍቅር ነች? 100% ጥፋተኛው አብርሃምና አብርሃም ብቻ ነው። የእነሱ የሴትነት ክብራቸውን አለማስጠበቃቸው እንዳለ ሆኖ ነገር ግን አብርሃም በምን አይነት መንገድ እንደሚያሳምናቸው በዚህ በአፈ ቀላጤ አፉ በምን አይነት መንገድ እንደሚያሳምናቸው አናቅም። በዛ ላይ ደግሞ እነሱ ራሱ በዚህ ልክ እሱ የተለጠፉበት ምክንያት ምኑ ስባቸው ከወይ ከሌላ ወንድ የተለየበት ነገር ምን እንደሆነ ባናቅም ነገር ግን የአብርሃም ጉዳይ በጣም የሚያስጠላ ነገር ነው ላለው እዚህ ላይ መናገር የምፈልገው ነገር ሄርሜላ አትድከሚ፣ በቃ ለምትደክሚበትን ነገር ለይ። አሁን ዛሬ ራሱ መምጣት የለብሽም ነበር። አልጋ ላይ ያሻቸው ከአልጋ ላይ በላይ ኢቭን ራሱ ብትሰሚ ራሱ አብርሃምን ብዙ ጊዜ በእንደዚህ አይነት ፎልት ስለያሹ በቂ ነበር አይደለም? አልጋ ላይ ሄደሽ ተገኝተሽ አሁን ምን እንዲያስረዳሽ ነው የፈለግሽው? ምን መርዳት ፈልገሽ ነው? መርዳት ፈልጌ ነው አንተን የመጣሁት ያልኩሽ። እስኪ ቆይ ይሄን ቪዲዮ አይታችሁ ተመለሱና ደግሞ እናያለን። እስኪ የራሳችን ሀሳብ እንሰጣለን። እንደዛው ሁሉ ነገር ውሸት ነው። ያ ትክክለኛ እንደበት ነው ብዬ የማስበው ነገር ውሸት ነው። ለምን እሺ እንዳልካት ለምን እንደለመንካት ንገራት። ከፍቅር ጋር እኮ ምንም የለንም እያልከኝ ነበር እኮ አይደል? ንገራት። ለምን እሺ እንዳልካት ለምን ፍቅሯን እንደተቀበልክ ድጋሚ ሄደ ይቅርታ ያልካት ለምን እንደሆነ ተናገር። እሺ ለምንድን ነው ንገረኝ። እሺ እኔ አንተን ለመስማት ለምንድን ነው ሁሉ ነገር ማትነግራት? ለምን ነው ዝም የምትለው እዚች ጋር? ለምንድን ነው ፍቅር አውራልሽኝ ጨርሻለሁ መሰለኝ አይደል እንዴ? ይሄንን ነገር ተናገር እንዴ። እኔ ብናገር አይሆንም። ስለዚህ አንተ ነው መናገር ያለብህ። በእኔ ህይወት ለምንድን ነው የምትቀልድብኝ? ማለት አላሳዝንህም? የሆነ የሴትነት ምንም ነገር አያሳስብህም? ዛሬ ትመጣለህ ይቅርታን ቶሎ ስለምቀበል ድጋሚ እንደዚህ ነገር ፈጥረህ ነገ ድጋሚ ይቅርታ ትቀበለኛለች ብለህ ስለምታስብ ነው? ይሄ ነገር እኮ መሆኑ እኮ ስለምወድ ነው አይደል? እንደ አብርሃም ተረጂ በቃ እኔንም ለመረዳት ሄርሜላ ምንድን ነው የፈለግሽው? ምንድን ነው እያልሻለሽው? ማለት በቃ እኮ ልጁ እያለ ያለው ፈልገን ፈቅደን ተፈላልገን እያደረግን ነው። ራችን ስሜታችን ለማርካት ተፈላልገን ችግር የለም አንቺ ኖርሽም አልኖርሽም ምንም አይደለም። ራሽን ቺት አድርጌብሻለሁ እንደፈለግኩኝ ያለው እና ቃልሽ እኮ ምን ፈልገሽ ነው? ከዚህ በላይ ምንድን ነው የፈለግሽው? አንቺ ፍቅር ደግሞ እኮ ሀገር ላይ ዓለም ላይ የሌለ ፍቅር ሆነ እኮ እንዴ! ሰው እኮ አፍቅሮ ማያ ተፈቃቅሮ ማያኳድረሽ። በቃ ወደ ፈጣሪ ጸልይ። ያው ፍቅር ሊሆን ይችላል ግን ፍቅር ታጋሽ ነው። ፍቅር እንትን ነው። ግን ፍቅር ደግሞ መጽሐፍ ቅዱስ ራሱ እኮ ይላል እኮ የመጨረሻ መፋቻ መንገድ አልጋ ላይ ሰው ከተገናኘ በዚህ በቃ በጾታዊ ነገር ከተደራረገ የሰው ልጅ በቃ አለቀ። መጨረሻው ስቴፕ እሱ ነው። በቃ ለመለያየት ራሱ ማለት ነው። ይህን ያልኩ ፈርዘር የሄደ ሰው እኮ ነው እሱ። አብረን አድርገናል። በቃ እንደዚህ ስላደረግን በቃ አብረን ሆን አድረናል እኮ አለሽ። ከዚህ በላይ ምንድን ነው የፈለግሽው ነገር? ያንቺ ደግሞ በዛ ያንቺ ደግሞ አስጠላ ከለቀስ ስላለፈ ወደ ራስሽ ተመለሽ፣ ወደ ፈጣሪሽ አልቅሽና ይሄ ሰውዬ ከህይወቴ ውስጥ አውጣልኝ፣ የሚሆነኝ ሰው አይደለም፣ ጊዜን በላብኝ፣ ህይወቴን አበላሽብኝ፣ ፈጣሪ እባክህ ብለሽ እኛ ጋር መጥተሽ ከምትነፋረቂ አብራም ጋር ከምትነፋረቂ በየጊዜው ለማይሆን ሰው ለማይረባ ሰው በአደባባይ ላዋረደሽ ሰው ለሴሰኛ ሰው በዚህ ልክ ከምትሆኚ ለፈጣሪሽ አልቅሽ። አንድ ቀን ማለት ነው በቂ ነው። አንድ ቀን ማልቀስ 30 ሰከንድ ማልቀስ በቂ ነው። ለዚህ ለዱርዬ ከምጣለሽ እና ቤተሰብ ሌላችሁ የምፈልገው ነገር እስቲ እናንተ ኮመንት አድርጉ። ሄርሜላ በተለይ ደግሞ ሄርሜላ ትክክል ነች ብላችሁ የምታስቡ ሰዎች የነበራችሁ ሰዎች ስቲል እኔንም ጨምሮ ማለት ነው እና ትክክል አይደለች ብትመከር ይገባታል ማለት ነው። ህይወቷን እያበላሽባት ያለ ሰው መቁረጥ አለባት ነው የምለው ማለት ነው። እስከ መቼ ነው የምለው እንግዲህ። እስካሁን ቪዲዮ ከተመለከታችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ባይ ወዳችኋለሁ። በሌላ ቪዲዮ እንገናኛለን።